ክርስቶስ እንደ ሰውነቱ ቶማስ ዳሰሰው፣ እንደ ጌትነቱ በተዘጋ ቤት ውስጥ ገባ። ያንን ስላየ ቅዱስ ቶማስ እውነትም ፈጣሪ፣ እውነትም ፈጣሪ፣ እውነትም የተነሳኸው ጌታዬ፣ በተዘጋ ቤት ሳትከፍት የገባህ በተዘጋ መቃብር መነሳት ይሳንሃል እላለሁን? እውነትም ፈጣሪ ነህ፣ እውነትም ተነስተሃል። አንተ የተነሳው አንተ በእርግጥ ሰው የሆነው ከአምላክ ስለሆንክ ነው ማለት ነው። ቅዱስ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ አነክር ሰለስተ አናቅጸ ዘያርሃውን ወልደ እግዚአብሔር፣ የእግዚአብሔር ልጅ ያልከፈታቸው 3 በሮችን አደንቃለሁ። አንደኛው የተዘጋ ቤት ነው። ሁለተኛው የተዘጋ መቃብር ነው። 3ኛ የታተመ የእናቱ ድንግልና። ለሁለቱስ አምሳያ ያላቸው ይላል። ለምሳሌ በተዘጋ መቃብር ለመውጣቱ ዳንኤል በተዘጋ ጉድጓድ ውስጥ ኖሮ እንባቆም ሄዶ ስንቅ አቀብሎት ወጥቶ፣ ለተዘጋው በርም መልአኩ ወጥቶ ገብቶ ሄዶ ጴጥሮስን አውጥቶታል። ለእናቱ ድንግልና ግን ወደር አላገኘሁለትም ይላል። ስለዚህ ወልደ እግዚአብሔር እነዚህን 3 ሰው የማይችላቸውን ነገሮች በማድረግ እግዚአብሔር መሆኑን አስረዳ። አንደኛ በተዘጋ ቤት ውስጥ መግባት ለሰው ልጅ ጨርሶ አይቻልም፣ ለፍጡር አይቻልም። ሁለተኛ መቃብር እንደተዘጋ መውጣት ለፍጡር አይቻልም፣ ለዚያውም ከሞቱ በኋላ። 3ኛ የእናት ድንግልና ሳይለወጥ መጸነስ፣ የእናት ድንግልና ሳይለወጥ መወለድ፣ ከተወለደ በኋላ የእናቱ ድንግልና ታትሞ መኖር ለፍጡር አይቻልም። ይህ ክርስቶስ እግዚአብሔርነቱን ያስረዳባቸው 3 ያልተከፈቱ በሮች ናቸው። የተዘጋው በር፣ የታተመው መቃብር እና የእናቱ ድንግልና። ይህንን ማንም ሊያደርገው ፈጽሞ አይቻልም። ከዚህ የተነሳ ቶማስ ክርስቶስ የሞትና የሕይወት ጌታ፣ የሞትና የሕይወት ቁልፍ በእጁ የተያዘ፣ በተዘጋው የሚገባ የተዘጋውን የሚከፍት ሲኦልን የከፈተ ማለት ነው። ሁሉ የሚቻለው የባሕርይ አምላክ መሆኑን አውቆ እውነትም ጌታዬ ክርስቶስ ሆይ አንተ እውነትም አምላኬ ነህ። አምላክ ማለት ፈጣሪ ነው። ፈጣሪዬ ነህ አንተ አለው። እኛ ኢየሱስ ክርስቶስን እግዚአብሔር ነው ብለን የምናመልከው አንድን መምህር ወደ አምላክነት አሳድገን አይደለም፣ ወደ ሰውነት የመጣውን አምላክ ነው እንጂ የምንከተለው። እንደ ነቢይ የሚቆጠርን አንድን የተከበረ ነቢይ እኛ ከባክበን